ጋምቤላ እያለቅን ነውና ባካችሁን ድረሱልን ስትል ትጣራለች። በትላንትናው ዕለት የሀገር መከላከያ ሰራዊት ብሎም የፌዴራል ፖሊስ ልዩ ኃይል አባላት ወደ ጋምቤላ ያቀኑ ሲሆን ምንድነው የተፈጠረው? አመጹስ እንዴት ተነሳ? መረጃዎችን ሰጣችኋለሁ። ቤተክርስቲያን ለዶክተር አብይ አህመድ ትጸልያለች ሲሉ አቡነ ሳዊሮስ ገለጹ። ክሎም ኢትዮጵያ በዘመኗ እንደ ዶክተር አብይ አህመድ ያለ መሪ አግኝታ አታውቅም ያሉ ሲሆንም በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ተረት ሆነና ነው እንጂ ለመሪያችን በየእምነታችን ነጋ ጠባ መጸለይ አለብን ሲሉም ተደምጧል። አቡነ ሳዊሮስ አፈትልኮ ሊወጣ የቻለው የአቡነ ሳዊሮስ ክስና ድብቁ መረጃ አላቃጠልንም፣ ሰው አልገደልንም፣ እምነታችንን አልቀየርንም። በዛን ጊዜ እንደምታውቁት ጥቁር ልበሱ፣ ሄዱና ሙቱ፣ ግደሉ። ጵጵስና የሚጠይቀውን ኃላፊነት የሚያውቅ ሰው ጵጵስና የሚጠይቀውን ኃላፊነት የሚያውቅ ሰው አይደለም ሌላ ልብስ ይላለብስ የራሱ ልብስ ይከብደዋል። በአሁኑ ሰዓት ቤተክርስቲያንን ከውስጥ እንደ ይሁዳ ከውጭ ደግሞ እንደ አህመድ ግራኝ የሚፈትኗት በእጅጉኑ ተበራክቷል። በኢሳቢያም ቤተክርስቲያናችን በቅኝ ግዛት ተይዛለች። ቤተክርስቲያናችን በቅኝ ግዛት ተይዛለች። በኋላ አልሰማንም አላየንም እንዳትሉ። ብዙዎቻችሁ እንደምታውቁት ብፁዕ አቡነ ሳዊሮስ ዳንኤል ክስረት ባዋቀረው ቡድን ውስጥ በመካተት ከሰሞኑ በወንጭ ጉብኝት ያደርጉ ሲሆን ከጉብኝቱ በኋላ ያስተላለፉት መልእክት በርካታ ህዝበ ክርስቲያንን አስቆጥቷል። ለመሆኑ ምን ብለው ነው? ምንድነው እየተሰራ ያለው? ሐቃቁን መረጃ ወደ እናንተ አደርሳለሁ። በመጨረሻም ቲክቶከሯ ጃኒ በለስ የቀናት ይመስላል መንታም አረገዘች። አዶኒ ከካናዳ ከመጣ ጊዜ ጀምሮ አሪፍ ጊዜን ከሱ ጋር እያሳለፈች ያለችው ጃኒ ከሆስፒታል ምርመራ በኋላ መንታ ልጅ ማርገዟ በርካታ ሚዲያዎች መረጃው እየወጣ ሲሆን በዙሪያም መረጃዎችን ለውጣለን። ደግነቱ የመላው ኢትዮጵያንን ፍቅር ማግኘት ቻለው ማስተር አብነት ወደ ሰሜነሽ እንዳቀና በኋላም የካንሰሩ ፈዋሽ ወደ አቡነ ሐራ እንደሚሄድ የተናገረ ሲሆን አባቶችም ጥሪያቸውን ለወንድማችን እያደረጉለት ነው። ምንድን የተፈጠረው? አብረን እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደለት ቪዲዮ ትክክለኛ ቦታው ይሄ ነው። ቀለም ተቀብቶ እስኪደርቅ ራሱ አልታገስኩም። ምክንያቱም መስተቀለም አንደኛ ሚዲያ ላይ የሚወራውና መሬት ላይ ያለው ሀቅ አራባና ቆቦ ነው። እሷ ቢሊየነር ከሆነች ይገርመኛል። ምክንያቱም አሁንም በመናፍስቱ ዓለም እየሰራች አሁንም እየዞረች በየከተማው በየቦታው ያለውን የሰውን በረከት ትበላለች። ተመልሳ ከአምላኳ ጋር ትታረቅ ንስሐ ብትገባ ዛሬም ውስጥ ደስተኛ ልጅ ናት። ምክንያቱም ገንዘብ ክፉ ነው። እንኳን እሷን ሰሎሞንም እንኳን የእግዚአብሔርን ስራ የሰራውን የዳዊትን ልጅ ገንዘብ ነው ከመስመር ያወጣው። በአንድ ወቅት ላይ የበረከት ገብሬዋ እናትና አጎቷ ከተናገሩት ኢንተርቪው ላይ የተወሰደ ሲሆን በረከት ገብሬዋ የኃጢአት ሁሉ ስር የሆነውን ገንዘብ ተከትላ ራሷን አታለች ሲሉም ተደምጧል። ታዲያ ይህንን ተከትሎም በረከት ገብሬዋ ተጠርጥራ የታሰረችበት ጉዳይ ሊታወቅ ችሏል። በማህበራዊ ሚዲያና በኢንቨስትመንት ዘርፍ በረከት ገብሬዋ በሚል ስም የምትታወቀው ወይዘሮ በረከት ወርቁ በቁጥጥር ስር የዋለችበት ምክንያት ከዚህ ቀደም ሲነገር እንደነበረው በቀላል ግጭት ሳይሆን በከባድ የማጭበርበር ወንጀል ተጠርጥራ መሆኑ ተገልጿል። የመሰረት ሚዲያን የመንግስት ምንጮችን ጠቅሶ እንደዘገበው ግለሰቡ የታሰረችው የንግድ ሕግንና ደንብን በተላለፈ መልኩ ከፍተኛ የገንዘብ ማጭበርበር ፈጽማለች በሚል ነው። ተጠርጣሪዋ በግብርና ምርቶች ስርጭት ሽፋን ህገወጥ የሼር ሽያጭ ስታካሄድ እንደነበርና የአንድን ሼር ዋጋ እስከ 1 ሚሊዮን ብር በመተመን ከበርካታ ግለሰቦች በመቶ ሚሊዮኖች የሚቆጠር ገንዘብ መሰብሰቧም ተጠቁሟል። ተጠርጣሪዋ ይህንን ተግባር ለመፈጸም የከፍተኛ መንግስት ስራ ኃላፊዎችን ስም እንደ ሽፋን ትጠቀም እንደነበረም ተመላክቷል። በተለይም ከጠቅላይ ሚኒስትር አብይ አህመድና ከከፍተኛ የጸጥታ አመራሮች ጋር የቅርብ ግንኙነት እንዳላት በመግለጽ ፎቶዎቿን በመሰየት ህዝብን ስታሳምን እንደነበረ ምንጮች አረጋግጧል። ወንጀሉ የፒራሚድ አሰራርን ፒራሚድ ሼም የተከተለ ሲሆን በኦሮሚያና አፋር ክልሎች ለኢንቨስትመንት የወሰደቻቸው መሬቶች ሌሎች ወገኖች በህገወጥ መንገድ በማስተላለፍ ተግባር ላይ መሳተፏም በክሱ ተካቷል። ጉዳዩን አስመልክቶም ፖሊስ ዝርዝር ምርመራን እያካሄደ እንደሚገኝም ታውቋል።
ጋምቤላ በከፍተኛ ውጥረት ውስጥ ትገኛለች። ይህም ሆነበት ዋናውና ትልቁ ምክንያት ከቀናቶች በፊት አንድ የክልሉ ከፍተኛ የጸጥታ ኃይል አመራር በታጣቂዎች ሕይወት ማለፉን ተከትሎ በኢሳቢያን በትላንትናው ዕለት የሀገራችን መከላከያ ሰራዊትና የፌዴራል ፖሊስ ልዩ ኃይል አባላት አካባቢውን የተቆጣጠሩ ሲሆን በዚህም ህዝቡ ግልብጥ ብሎ መውጣት ድምጹን ያሰማ ሲሆን ሰልፉን ለመበተን በተደረገው ጥረትም ብዙዎች እንደተጎዱ እየተገለጸ ይገኛል። የጸጥታ ኃይሉ ምንም በታጠቁ አማጽያን ሕይወታቸው ቢያልፍም በክልሉ ከዚህ አስቀድሞ ከፍተኛ ውጥረት ነክሶ እንደነበረ አንድ ስማቸው እንዲገለጽ ያልፈለጉ የጋምቤላው መምህር ለሚዲያችን ተናግሯል። በጋምቤላ ከሌሎች አጎራባች ሀገራት የሚመጡ ጎሳዎች ከብቶቻችንን፣ ልጆቻችንን እንደፈለጉ ሲወስዱብን ኖሯል። በዚህም ታዲያ የጋምቤላ ኃላፊዎች አንድም ቀን መፍትሄ ሲሰጡን ተመልክተን አናውቅም። ሌላው ነገር ለጋምቤላ ክልል የሚመደበውን በጀት በስልጣን ላይ የተቀመጡትን ለግል ጥቅማቸው ውሉታል። ህዝቡ ተጎድቷል። አንዱ ጠግቦ እየበላ ሌላው ባዶ ሆዱ የሚያድርበት ምንም አይነት ምክንያት የለም ሲል ሀሳባቸውን እንዲሰንዝሯል። ሁላችን ካልተሳሰብንን፣ ሁላችን ካልተዋደድንን፣ ለአንተ ሳስብልኝ አንተም ስታስብልኝ፣ አንተም ስታበላኝ አንተም ሳበላ፣ ሳጠጣኝ ሳጠጣ። ስለዚህ ይሄ ሁሉም ነገር እኛ ስንፈጠር በባህር ራቆታችን ነው። ፎቅ የለም፣ ብር የለም፣ ልብስ የለም፣ ምን የለም። ስለዚህ ነገር ግን እንዋደድ፣ አገር ልጆች እናስተምራቸው፣ አገር በስነ ስርዓት እንጠብቅ። ግን ለምን እንቀያየማለን? ለምን ለብቻ ትበላለህ? ለምን ታስርብኛለህ? አንተ ለምን ለብቻ ትጠግባለህ? ተሳሰብ፣ እንፋቀር፣ እንዋደድ። ያንዱ ህመም ሁላችንን የሚሰማን የመጨረሻው መልእክቴ ነው። ፍትህ ለጋምቤላ ህዝብ ላለው ኢትዮጵያ በዘመኗ እንደ ዶክተር አብይ አህመድ ያለ መሪ አግኝታ አታውቅም ያሉ ሲሆንም በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ተረት ሆነና ነው እንጂ ለመሪያችን በየእምነታችን ነጋ ጠባ መጸለይ አለብን ሲሉም ተደምጧል። አቡነ ሳዊሮስ ሰሞኑ ዳንኤል ከስረት ባወቀረው ቡድን ውስጥ ተካተው ወደ ወንጭ ካቀኑት የሃይማኖት አባቶች መካከል አንደኛው አቡነ ሳዊሮስ ናቸው። አቡነ ሳዊሮስ በአንድ ወቅት አዲስ ሲኖዶስ ለመስረት በሚያምፀው ማህበራት ውስጥ የነበሩና የመንግስትንም አጀንዳ ለማስፈጸም የሚሮጡ ናቸው ሲሉ ብዙዎች ይገልጿቸዋል። ታዲያ በትላንትናው ዕለት ከወንጭ ጉብኝት በኋላ የተናገሩት ነገር በርካቶችንም አነጋግሯል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ጊዜ የተመቻ ሰዓት የለም ሲሉ የተናገሩት ንግግር በበርካታ ህዝበ ክርስቲያናት ከፍተኛ የተባለ ትችትንም አስተናግዷል። እንደሚታወቀው ቤተክርስቲያን በውስጥ እንደ ይሁዳ አይነት ወዳደሮች በመጋዝ ጥርሳቸው እየበሏት፣ ከውጭ ደግሞ እንደ ግራኝ አህመድ አይነት መናፍቃን እየገዘገዟት ለመጣል የማያደርጉት ጥረት የለም። ዛሬ ቤተክርስቲያን አርብ ላይ ትገኛለች። ልጆቿ በማተባቸው ምክንያት ህይወታቸውን በግፍ ይነጥቃል። ለዚህም ማሳያው በ3 ወራት ውስጥ ብቻ ከ150 በላይ ንጹሃን በአርሲ በግፍ ማለቃቸው ሲሆን ሁሌም በታሪክ የሚቀመጥና የማይረሳ ታላቅ ጠባሳ ነው። ታዲያ በዚህ ልጆቿ እያለቀሱና እየጮሁ ጮታቸው እንኳን በማይሰማበት ሀገር ላይ ወጥቶ ስለ ወንጪ መናፈሻ መናገር ለባለስልጣናቱ እንዲሞን መልካም አይደለም። ብፁዕ አቡነ ሳዊሮስ ወንጪ ከመሄዱ በፊት የሚቀድም አንድ ነገር ነበር፣ አርሲ። በዚያ ተገኝተው ለህዝበ ክርስቲያኑ ብርታትን፣ ጸሎትን፣ ምህላን በማድረግ ከጎናቸው መቆም ባሉበት በይሳት መናፈሻ ለመናፈሻ መዞሩ አግባብ አይደለምና እያስቡበት የመጨረሻው መልእክት ነው። ባለፉት ቀናቶች ማስተር አብነት ከበደ በሀገራችን በሚገኝ አንድ ትልቅ ሆስፒታል ሕክምናውን እየተከታተለ ይገኛል። ፈጣሪ መረድቶትና ግዞት አሁን በጥሩ የጤና ሁኔታ ላይ ያለ ሲሆን የሐኪሞች የጋራ ውሳኔንም ተከትሎ በቀጣይ ከሀገር ውጭ አሊያም በሀገር ውስጥ ሕክምናውን ተከታትሎ በቅርብ ወደ በጎ ስራው ይመለሳል ሲሉ የተናገሩ ሲሆን የቤተ ክርስቲያንን ታላቅ አባት የሆኑትን ለማስተር አብነት ጥሪን አቅርቦለታል። እንዲህ ሲሉ ሰሚነሽ ማርያም እያልሰማቸው እንባውን ያለበሰችለት ማንም ከቶ አይገኝም። በሕክምና ለሞት ቀናቶች ቀርቷል። እግር ወይም እጅ ካልተቆረጠ ካንሰሩ ይመርዛል። የአይን ብሌን ተስፋ የለውም ተብሎ ተስፋ የቆረጠን ሁሉ በፈዋይ ብሏ በአማላጅነቷ ድነው እንዲመለሱ ታደርጋለች። ሽባው ተተርትሮ ክራንቹን ጥሎ እንደምቦሳ ሲዘልም አይተናል። ካንሰር ነው ልትሞት ቀናቶች ቀርቷል የተባለው ዳግም በሽታው ተወግዶለት የደስታን እንባ ሲያነባ አይተናል። ሌላም ብዙ ነገሮች። ማስተር አብነት ወደ ሰሚነሽ እንድትመጣ ድነም ለዓለምና ለአዛ ምስክርነት እንድትሰጥ እንፈልጋለን ሲሉ የተጣሩ ሲሆን በዚህም በአሁኑ ሰዓት ማስተር አብነት
አስቀድሞ ሰሚነሽ በመቀጠል የካንሰሩ ፈዋሽ አቡነ ሀራ ለማቅነት እየተዘጋጀ እንደሆነና ታምሩን ማይቶ ለዓለም ሕዝብ ለመስከር እንዲያበቃው አጥብቄ ጸልይለታለሁ። በዙሪያም የተለያዩ ሐሰተኛ ነቢያቶች ስርዓት ይኑራችሁ፣ ወይ ለራሳችሁ አልዳናችሁ ወይ ደግሞ ሌላው እንዳይድን በሰው ዘር ላይ በር ትዘጋላችሁ። እናም እባካችሁ ወንድማችንን ማጣት ስለማንፈልግ ያልተበገባ ምክርና ትስጡ እያልኩ ማስተር አብነት ፈጣሪ አምላክ ጨርሶ ይማር ለማለት ፈልጋለሁ። በመጨረሻም ቲክቶከሯ ጃኒ ከአዶኒ ማርገዟን በርካታ ሚዲያዎች እየተቀባበሉ ሲሆን መንታ መሆኑ ደግሞ እጅግ በጣም አስገርሞኛል። እንደሚታወቀው አዶኒ ከአባት ሀገር ከዳና ወደ እናት ሀገር ኢትዮጵያ መምጣቱን ተከትሎ በህዝቡ እጅግ በጣም ከፍተኛ የተባለ ተቀባይነትን በማግኘት በአጭር ጊዜ ውስጥ የተከታዮቹን ቁጥር ከ4 ሚሊዮን በላይ ሆኖ እጅግ በጣም አስደናቂ ጊዜን እያሳለፈ ይገኛል። ታዲያ ከዕለታት በአንዱ ቀን ነበረ ከጃኒ ጋር ተዋውቀው ዛሬ ያ የመጀመሪያ ግንኙነታቸው አድጎ ሁለቱንም በፍቅር ነፋስ እያስጋለበ ሔዋንና አዳምን ሊያጣምራቸው ችሏል። ታዲያ አሁን እየወጡ ባሉ መረጃዎች ጃኒ መንታ ልጅ ማርገዟን አንድ የቅርብ ነኝ ያለች ስሟ እንዲጠቀስ ያልፈለገች አንድ እህት መረጃውን አጋርታለች። ጃኒና አዶኒ እንደ ጆን ዳንኤልና እንደ ናየው በአንዲት ቀን ስህተት የተፈጠረ ድንገተኛ ነገር ወይንስ ታስቦበት የብዙዎች አሁናዊ ጥያቄ ሆኗል። እንደኔ ግን አዶኒና ጆኒ ተጋብታችሁ ወልዳችሁ ከብዳችሁ ማየት ትልቁ ምኞቴ ነው። ዘላቂውን የማያልቀውን ፍቅር ይስጣችሁ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምን ይሆናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።